በዓለም ላይ ከተከሰቱት እጅግ አስፈሪና ዘግናኝ ከተባሉት ተፈጥሯዊ አደጋዎች መካከል ተፈጥሮ ቁጣዋን በሁለት ተቃራኒ ኃይሎች ገልጻ ሰዎችን የምታስጨንቅበት አጋጣሚ ከታላቅ የደን እሳት በኋላ የሚከተለው የጥቁር ጎርፍ አደጋ ነው። በዩናይትድ ስቴትስ ኮሎራዶ ግዛት ተራራማና ውብ መንደሮች ውስጥ የተከሰተው አደጋ ከተራ የዝናብ ወይንም የጎርፍ መከሰት አጋጣሚ እጅግ የራቀ ነበረም። ከተሞቹ ገና ከቀናት በፊት ከተከሰተ ታላቅ የደን እሳት አደጋ አገግመው ሳያበቁ በሰማይ ላይ ጥቁር ደመና በተጠራቀመ ቁጥር የነዋሪዎች ልብ በፍርሃት ይመታ ነበረም። ምክንያቱም ከተራራዎቹ ቁልቁል ወደ መንደሮቹ የሚወርደው ንጹህ የዝናብ ውሃ ሳይሆን የተቃጠለ አፈር፣ አመድ፣ ከሰል፣ የግዙፍ ድንጋዮችና የወደቁ የጽድ ዛፎች የተቀላቀሉበት ገዳይና አስፈሪ ጥቁር ማዕበል ነበረ። በሐምሌ ወር በኮሎራዶ ግዛት የተለያዩ ካውንቲዎች ውስጥ የተከሰተው ይህ አደጋ በክልሉ ታሪክ ውስጥ እጅግ አሰቃቂና ከባድ ውድመት ካስከተሉ ክስተቶች አንዱ ሆኖ ተመዝግቧል። በፑብሎ ካውንቲ፣ በቦይላ ቫሊ፣ በኦሬ ካውንቲ እንዲሁም በታዋቂው ዩኤስ ሃይዌይ 550ና በሬድ ማውንቴን ፓስ መንገድ ላይ የተከሰተው የጭቃ የደለልና የድንጋይ መንሸራተት የሰዎችን ሕይወት አደጋ ላይ ከመጣሉም በላይ የመጓጓዣ መስመሮችን ሙሉ በሙሉ ጠርቅሟል። ዛሬ በዚህ ሰፊና ዝርዝር ታሪካችን ውስጥ ተፈጥሮ በደቂቃዎች ውስጥ እንዴት የሰዎችን ሕይወትና ንብረት ወደ ጭቃነት እንደቀየረች፣ የተቃጠለ የደን አፈር እንዴት ወደ ጥፋት ቦይነት እንደተለወጠ እና የአካባቢው ነዋሪዎች ከዚህ አስፈሪ ሁኔታ ጋር ያደረጉትን አሰቃቂ የሕይወት ተጋድሎ በስፋት እንዳሰሳለን። ብዙዎቻችን ከታላቅ የደን እሳት በኋላ ከባድ ዝናብ ሲጥል ዝናቡ የጋየውን ደን ያቀዘቅዘዋል ወይንም አፈሩን ያርሰዋል ብለን እናስብ ይሆናል። ነገር ግን በተፈጥሮ ሳይንስና በአካባቢ ጥናት እውነታው ተቃራኒና እጅግ አደገኛ ነው። በኮሎራዶ ተራራማ ቦታዎች ላይ የተከሰቱት ከፍተኛ የደን እሳቶች የመሬቱን የላይኛውን አፈር እጅግ በከፍተኛ ሙቀት ያቃጥሉታል። ይህ ሂደት በአፈር ሳይንስ ሃይድሮፎቢክ ሶይል ወይንም ውሃ ገፋፊ አፈር በመባል ይታወቃል። የደን እሳቱ በሚነድበት ጊዜ በዛፎችና በእጽዋት ውስጥ የሚገኙ ቅባታማና ሰም መሰል ንጥረ ነገሮች ተቃጥለው ወደ ጋዝነት ከተለወጡ በኋላ ወደ አፈሩ ስር ዘልቀው በመግባት የአፈሩን ቅንጣቶች ይሸፍኑታል። እሳቱ ሲጠፋና አፈሩ ሲቀዘቅዝ አፈሩ ልክ እንደ መስታወት ወይንም እንደ ኮንክሪት ጠንካራና ውሃን ፍጹም ወደ ውስጥ የማያስገባ ይሆናል። በዚህ ምክንያት ከባድ ዝናብ በተራራማው ቦታ ላይ በሚጥልበት ጊዜ አፈሩ አንዲት ውሃ ጠብታ እንኳን ወደ ውስጥ መምጠት አይችልም። በተጨማሪም ቀደም ሲል አፈሩን አጥብቀው ይዘውት የነበሩት የዛፍ ስሮችና እጽዋቶች በመቃጠላቸው አፈሩ በቀላሉ የሚሸረሸርም ይሆናል። የዝናቡ ጠብታ በሚቃጠለው መሬት ላይ ሲያርፍ ውሃው ወደ አፈሩ ውስጥ ከመስመጥ ይልቅ በተራራማው ቁልቁለት ላይ በከፍተኛ ፍጥነት እየተንሸራተተ ይወርዳል። ውሃው ቁልቁል በወረደ ቁጥር መንገድ ላይ የሚያገኘውን አመድ፣ የተቃጠለ አፈር፣ ግዙፍ ድንጋዮች እናም የወደቁ የዛፍ ግንዶችን እየጠራረገ ይዛል። ውጤቱ ደግሞ በሰከንዶች ውስጥ የሚከሰት ጥቅጥቅ ያለ ክንደ ፈሳሽ ሲሚንቶ የሚጎተትና የገጠመውን ሁሉ ጠራርጎ የሚወስድ የደለልና የጭቃ ማዕበል ነው። ወደ አደጋውን ብርት ወደ ፑብሎ ካውንቲና ቦዩላ ቫሊ ስንመጣ የነበረው ሁኔታ እጅግ አስጨናቂ ነበረ። ቀኑ ማክሰኞ ምሽት አካባቢ ሲሆን የብሔራዊ የአየር ንብረት ትንበያ ኤጀንሲ በድንገት የድንገተኛ ጊዜ የጎርፍ ማስጠንቀቂያ አስተላለፈ። ይህ ማስጠንቀቂያ በተራ የጎርፍ ማስጠንቀቂያዎች መረጃ የሚመደብ ሳይሆን የሰዎች ሕይወት በከፍተኛ አደጋ ላይ መሆኑን የሚያረዳ አስቸኳይ ጥሪ ነበረ። በቦዩላ ቫሊ ውስጥ የሚገኘው የሳውዝ ክሪክ ወንዝ ከዚህ አደጋ በፊት ለረጅም ጊዜ ሙሉ በሙሉ ደርቆና ውሃ አልባ ሆኖ የቆየ ወንዝ ነበረ። ነገር ግን ዝናቡ እንደጀመረ በደቂቃዎች ውስጥ ነዋሪዎች የሰሙት ድምፅ ከተራ የወንዝ ሙላት የተለየ ነበር። ተራራው እየተናደ እንደሚወርድ ያህል የሚያስፈራ የነጎድጓድ ድምፅ ከተራራው አቅጣጫ ይሰማ ጀመረ። የአካባቢው ነዋሪዎች ሁኔታውን ሲያስታውሱ ወንዞቹ ሙሉ በሙሉ ደረቅና አቧራማ ነበሩ ይላሉ። ነገር ግን በድንገት ልክ እንደ ትልቅ የጥቁር ውሃ ግንብ ተደርምሶ መጣ። ጎርፉ ንጹህ ውሃ ሳይሆን ጥቅጥቅ ያለ ጥቁር ጭቃና ደለል በመሆኑ ኃይሉ እጅግ ከፍተኛ ነበረ። መንገድ ላይ ያገኘውን አጥር፣ የመብራትና የስልክ እንጨቶችን፣ የመልእክት ሳጥኖችን አልፎ ተርፎም ግቢያቸው ውስጥ የቆሙ ሞተር ሳይክሎችን እናም ግዙፍ የፕሮፔን ጋዝ ታንከሮችን እንደ ቅጠል እያለፈ ጠራርጎ ወሰዳቸው። አንዳንዶቹ ጋዝ ታንከሮች በጭቃው ማዕበል ተወስደው የጎረቤት ግቢ ውስጥ ተዘረፉ። አንድ የአካባቢው ነዋሪ በቪዲዮ እንደቀረጸው በቤቱ ግቢ ውስጥ የሚገኘውን የውሃ ጉድጓድ ክዳን በጭቃ እንዳይሸፈን ለማዳን ሲታገል ጥቁሩ ጭቃ በደቂቃዎች ውስጥ እስከ ወገቡ ይደርስ ነበር። የጭቃው ፈሳሽ በከፍተኛ ፍጥነት እየተመመ ወደ ነዋሪዎቹ መኖሪያ ቤት፣ ጋራዥ
እናም የእርሻ መሬት ውስጥ ገባ። የአካባቢው አስተዳደር ነዋሪዎች ንብረቶቻቸውን ትተው አሁኑኑ ሕይወታቸውን ለማዳን ወደ ከፍተኛ ቦታዎች እንዲሸሹ አስቸኳይ የመለቀቂያ ትዕዛዝ አስተላለፈ። ነዋሪዎች ለዘመናት ያፈሩትን ንብረት በጥቁር ጭቃ ሲዋጥ እያዩ በባዶ እጃቸው ወደ ተራራዎች ለማምለጥ ተገደዱ። የመንደር መንገዶች በሙሉ በጥቁር ጭቃ ተሸፍነው ወንዝ መስለው ነበር። በአቅራቢያ በሚገኝ ካምፕ ውስጥ የነበረው ሁኔታ ደግሞ የበለጠ ያሳዝናል። ሰዎች ለመዝናናት ተክለውት የነበረው ድንኳን ሙሉ በሙሉ በደለልና በጥቁር ጭቃ ተከቦና ተውጦ ይታይ ነበር። በወንዙ ዳርቻ ይኖሩ የነበሩ የዱር እንስሳትም የዚህ አደጋ ሰለባ ሆነዋል። አንድ ትንሽ ቢቨር በተባለ እንስሳ በተቃጠለ የዛፍና ጭቃ ውስጥ ተቀርቅሮ ሕይወቱን ለማዳን ሲታገል የሚያሳየው ምስል የተፈጥሮ አደጋው በዱር እንስሳት ላይ ያደረሰውን በደል በግልጽ ያሳያል። ጥፋቱ በፑብሎ ካውንቲና በቦዩላ ቫሊ ብቻም አላበቃም። በምዕራብ ኮሎራዶ በኩል የሚገኘውና በውበቱ እንዲሁም በተራራማ መሬቱ የሚታወቀው ኦሬ ካውንቲ በተመሳሳይ ሁኔታ በጥቁር ጎርፍ ተመታ። በጎልድ ማውንቴን የተቃጠለ ደን አካባቢ የጣለው ከባድ ዝናብ የክትለር ክሪክ ፍሳሽ መስመርን ሞልቶ እንዲፈስ አደረገው። የክትለር ክሪክ ወንዝ ከተራራው የፈሰሰውን ጥቁር ጭቃ፣ ድንጋይና የወደቁ ዛፎች ይዞ በመምጣቱ በአካባቢው የሚገኘውን ዋና መንገድ ሙሉ በሙሉ ዘጋው። በተለይም በሳን ሁዋን ተራሮች መካከል የሚያልፈውና ለንግድና ለመጓጓዣ እጅግ ወሳኝ የሆነው ታዋቂው ዩኤስ ሃይዌይ 550 መንገድ ወይንም ሬድ ማውንቴን ፓስ በከፍተኛ የመሬትና የጭቃ መንሸራተት ምክንያት ሙሉ በሙሉ ተጠርቅሟል። ያ ለረጅም ጊዜ መኪኖችን በነፃነት ሲንቀሳቀሱበት የነበረው መንገድ በሰኮንዶች ውስጥ በበርካታ ጫማ ጥልቅ ጭቃ፣ አፈርና ድንጋይ ተሸፈነ። የመንገዱ መዘጋት በሺዎች የሚቆጠሩ መንገደኞችን፣ አሽከርካሪዎችን እና የአካባቢውን ነዋሪዎች ከመውጫና መግቢያ ውጭ አድርጎ አግዷቸዋል። የኮሎራዶ ትራንስፖርት መምሪያ በአስቸኳይ ግዙፍ የቁፋሮ ማሽኖችን፣ ቡልዶዘሮችንና ዳምፕ ትራክ መኪኖችን ወደ ቦታው በመላክ መንገዱን ከጭቃ ለማጽዳትና ትራፊክን ለማስከፈት ከፍተኛ የጽዳት ዘመቻ ማድረግ ጀመረ። የሸሪፍ መስሪያ ቤትና የእሳት አደጋ ተከላካዮች በሳይረን ድምፅ አካባቢውን እያናጉ በየቤቱ በመዞር ነዋሪዎች ከቤታቸው እንዲወጡ ይመክሩ ነበር። የጎርፉ ኃይል ከመጠን በላይ ከመሆኑ የተነሳ የመንገድ ድልድዮችን መሰረት ያናጋ፣ የአስፋልት መንገዶችን የፈረካከሰና የውሃ ማደራጃ ቱቦዎችን በደለል የዘጋ ነበር። በየቦታው የተበታተኑ ፍርስራሾች፣ በጭቃ የተሸፈኑ አውቶሞቢሎችና የወደቁ የኤሌክትሪክ እንጨቶች የአካባቢውን መልክ ሙሉ በሙሉ ቀይረውታል። የአየር ንብረትና የአካባቢ ተመራማሪዎች እንደሚያስረዱት ይህ የጥቁር ጎርፍ አደጋ የአንድ ቀን ወይንም የአንድ ሳምንት ክስተት ብቻ ሆኖ የሚያበቃ አይደለም። የደን እሳት አፈርን አንዴ ካቃጠለው እና ውሃ ገፋፊ ካደረገው በኋላ መሬቱ እንደገና እጽዋት አብቅሎ የዛፍ ስሮች አፈርን ይዘው አፈሩ ወደ ነበረበት መደበኛ የመምጠጥ አቅም ለመመለስ ከ3 እስከ 5 ዓመታት ይፈጅበታል። ይህ ማለት በሚቀጥሉት ጥቂት ዓመታት ውስጥ በእነዚህ በተቃጠሉ ተራራዎች ላይ አነስተኛ ዝናብ እንኳ በጣለ ቁጥር ነዋሪዎች ለተመሳሳይ አስፈሪ የደለልና የጭቃ ጎርፍ አደጋ የመጋለጥ እድላቸው እጅግ ከፍተኛ ነው ማለት ነው። በተጨማሪም ይህ አደጋ በተፈጥሮ ምህዳር ላይ ያደረሰው ጉዳይ ቀላል አይደለም። ከተራራው ቁልቁል ፈሶ ወደ ንጹህ ወንዞች የገባው ጥቁር አመድና ደለል የወንዞችን የውሃ ጥራት ያበላሸው ሲሆን በወንዞች ውስጥ የሚኖሩ አሶችና ሌሎች እንስሳትን አደጋ ላይ ጥለዋል። የአካባቢው የውሃ ማጠራጣቢያዎችም በጥቁር ደለል በመዘጋታቸው ለነዋሪዎች ንጹህ የመጠጥ ውሃ ማቅረብ አቅቷቸው ነበር። ነገር ግን በዚህ ሁሉ መከራና ስቃይ ውስጥ የአካባቢው ነዋሪዎች ያሳዩት የመረዳዳትና የማህበረሰብ ጥንካሬ እጅግ የሚያስደንቅ ነበር። ጎረቤቶች እርስ በርሳቸው ሕይወትን ለማዳን ሲታገሉ፣ የነፍስ አድን ሰራተኞችና የበጎ ፈቃደኛ ቡድኖች ሌሊቱን በሙሉ በጭቃ ውስጥ እየተንሸራተቱ አደጋ ላይ የወደቁ ሰዎችን ሲታደጉ አድረዋል። ግዙፍ የጽዳት ማሽኖች ቀናት ሙሉ በመስራት መንገዶችን ክፍት ለማድረግና የነዋሪዎችን መኖሪያ ቦታ ከጭቃ ለማጽዳት ጥረትም አድርገዋል። ይህ በኮሎራዶ የተከሰተው አደጋ ለሰው ልጅ ትልቅ የማስጠንቀቂያ ደውልና አስተማሪ ክስተት ነው። ተፈጥሮን መንከባከብ፣ የደን እሳቶችን ለመከላከል የሚደረጉ ጥረቶችን ማጠናከር እና የአየር ንብረት ለውጥ የሚያስከትለውን አስከፊ መዘዝ መረዳት ለሁላችንም የህልውና ጉዳይ መሆኑን ያሳያል። በተጨማሪም በጸሎት ወደ ፈጣሪ መቅረብ ምርጫ ሳይሆን ግዴታ መሆኑን ይሄው አደጋ ያስተምረናል። እሳት ዛፎችን ብቻም ሳይሆን የመሬትን የተፈጥሮ የመከላከል አቅም አብሮ እንደሚያቃጥልና
ከእሳት የተረፈው ሀብት በጎርፍ ሊጠፋ እንደሚችል ይህ አደጋ ሕያው ምስክር ነው። የዛሬው ታሪካችን የተፈጥሮን ገደብ የለሽ ኃይል፣ የሥነ ምህዳርን ተጣማሪነት እናም የሰው ልጅ በአስቸጋሪ ሁኔታዎች ውስጥ የሚያሳየውን የመቋቋም አቅም በግልጽ ያሳየን አጋጣሚ ነበረ። ተፈጥሮን ማክበርና ለአካባቢያችን ጥንቃቄ ማድረግ የሁላችንም የዘውትር ኃላፊነት ሊሆን ይገባል። ውድ የዘይገርም ቤተሰቦች እስካሁን ደቂቃ ድረስ ስለተከታተላችሁን ከልብ እያመሰገንን ቪዲዮን ከወደዳችሁት መረጃ ሰጪ ነው ብላችሁ ካሰባችሁ እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጉ በተጨማሪም የሐሳብ መስጫው ስር ኮሜንቱን በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ አዲስ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።